مبارك እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን በዓሉን ምክንያት በማድረግ ዛሬ በመርካቶ ተገኝተናል። መርካቶ እንደ አፍሪካ በተለይም ደግሞ በምስራቅ አፍሪካ በግንባር ቀደም ከሚጠቀሱ ትላልቅ የገበያ ቦታዎች መካከል አንዱ መርካቶ ነው። ስለ መርካቶ በጣም ብዙ ተብሏል። ለምሳሌ ለመጥቀስ ያክል እነ ጸጋዬ ገብረመድህን በግጥማቸው፣ እነ ጎሴ ተስፌ፣ እነ አብዱ ኪያር በሙዚቃቸው አወድሰዋታል። ዛሬም እኔ እዚህ ይገኛለሁ መርካቶ። መርካቶ ውስጥ በዓልን ምክንያት በማድረግ አንድ ቦታ ወስዳችኋለሁ። ተከተሉኝ። እሺ ተመልካቾቻችን እንግዲህ ዛሬ በታላቁ አንዋር መስጊድ እንገኛለን። ታላቁ አንዋር መስጊድን በሰፊው እናስጎበኛቸዋለን። አንድ እንግዳ እየጠበቁኝ ነው። ሰላም ነው። እንዴት ነው? ሰላም ነው። በዓል እንዴት ነው? ታላቁ የኢድ አልፈጥር በዓል ነው እንግዲህ ይሄ ረመዳን ወር ከተጾመ በኋላ የሚመጣ በዓል። ስለዚህ አሁን እንግዲህ ለተመልካቾቻችን አንዋር መስጊድን በደንብ በሰፊው ያስተዋውቁልናል ብለን እናስባለን። ከምን ነው የምንጀምረው? አሁን አንዋር መስጊድን ለማስተዋወቅ አንዋር መስጊድን ለማስተዋወቅ የውዱ ማድረጊያ ቦታ አለ። ውዱ አድርገው ነው ወደ መስጊድ የምንገባው። አረብ ፕሮግራም ይባላል። እሺ እንየው። ከዛ ብንጀምር ከውዱ ጋር የተያያዘ ስንታጠብ ሁሉ ጊዜ ሁለት እጆቻችን እናጥባቸዋለን። እንደዚህ እንግዲህ ነብዩ መሐመድ እንደዚህ ያደርጉ ነበር። መጀመሪያ እጆቻቸውን ያጥባሉ። መፈልፈል ይሄኛውን በዚህ አይነት ሁኔታ ያደርጉ ነበር። እንዴ ይሄ የመስጊዱ በረንዳ ነው። ከዛ በኋላ ነው መስጊዱ ነው። ይሄ መስጊድ ከተሰራ 70 ዓመት አለፈው። በሁለተኛ ዓለም ጦርነት አካባቢ የተሰራው ይሄ ቦታ የቆሻሻ ቦታ ነበር ድሮ እና ሙስሊሞች ደግሞ መስገጃ ቦታ በጣም ይፈልጉ ነበር። ፒያሳ ያለው መስጊድ ነበረ፣ ጠባብ ነበር በትንሹ። በመስጊድ ኑር ይባላል በኒ ሰፈር። ታቸው እዚህ ጋር አሁን ያሉት በሮች ይሄ ከ70 ዓመት በላይ እድሜ ያለው ይሄ በር የሚገርም ነው። እንጨት አሰራሩ አዮ 70 ዓመት አስቆጥሯል። ይሄ 70 ዓመት አካባቢ አስቆጥሯል። እንጨት ስራ ነው። ጠንካራ ነበር ስራቸው። ሰዎቹ ጎበዞች ነበሩ። ከዛ ደግሞ እዚህ ካሊግራፊ ነው ቅጥልጥል በሆኑ የአረብኛ ጽሁፎች ተጽፈዋል። ምንድነው የሚለው? አሁን ይሄ ማንበብ አይቻልም። ይሄን ማንበብ ይቻላል እና ነበር ከዛ ጋር ጀምርና ወደዚህ ይመጣል። እንደዚህ ነው የሚነበበው። እሺ አሁን ይሄኛው ኢነላህ ይላል። ኢነላህ ወመላኢከተሁ ይሰሉና ዐለ ነቢይ ይላል። ከዘል በሆነ ሁኔታ ነው ግን ለየት ያለ የአረብኛ አጻጻፍ ነው። አላህ በነብዩ መሐመድ ላይ መላእክቶችን ረህመት፣ ሰላም፣ ደህንነት በማውረድ ላይ ናቸው እና እዚህ ጋር ይቀጥላል። እንትኑ አንቀጹ እሺ ከዚህ ተጀምሮ እንደዚህ ይቀጥላል። እሺ ይቀጥላል። ያ አዩሃ الذين آمنوا እናንተ በአላህ ያመናችሁ ሰዎች ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። በነብዩ መሐመድ ላይ ሰላምን አውርዱ። አሁን ቁባ ይባላል። ከውጭ ስታዩ ቁባ ከውጭ ስታዩት አረንጓዴ ተቀብቶ የምታዩት ጉብ ብሎ የሚታየው ውስጡ ደግሞ እንደዚህ ነው ማለት ነው። እና ይሄ የቁርአን ጥቅሶች ነው የተጻፉት እዚህ ላይ ከቁርአን ውስጥ ያሉ ናቸው። አሁን ቁርአን ውስጥ ያሉ ዱዓዎች አሉ። ረበና እግፊር ለና ወርሐምና፣ ጌታችን ሆይ ማረን እዘንልን፣ አንተ መውላና፣ አንተ ነህ ጌታችን፣ ፈንሱርና ለቀውሚል ካፊሪን፣ በአማጺዎችም አታስጠቃን፣ ድልን ስጠን ማለት ነው። ረበና ላ ቱአኺዝና ኢን ነሲና ወአኽጣና። በድፍረት የምናጠፋው አለ አይደል? እያወቅን አጥፊዎች ነው የሰው ልጅ።
ሳናውቅም ደግሞ የምናጠፋው ጥፋት አለ አይደል? በድፍረትም እያወቀ ጥፋት መሆኑን እያወቀ ያጠፋል አይደል? ሰው ይሄ ሁሉ ከኛ ጉድለት ነውና ሁለቱንም ማረን። አውቀን ያጠፋነውን በድፍረት ሳናውቅ ያጠፋነውንም ምህረትን እንለምናለን የሚል ዱዓ ነው። ብዙ ይሄ የአላህ ስሞች ናቸው። በቁርአን ላይ የተጠቀሰልን 99 ስም አለው። 99 የአላህ ስም ከምኑ ከባህሪዎቹ ነው። አሁን የሚያበላ የሚያጠጣ ማን ነው ስትል አላህ። ስለዚህ ራዚቅ ነው በአረብኛ። ራዚቅ ማን ነው? አላህ። የሚፈጠር ማን ነው? አላህ። ኻሊቅ ይባላል። እነዚህ ሲፋዎቹ ባህሪዎቹ ናቸው ስሞቹ። ይሄ ያኛው ከተሰራ ከ30 ዓመት በኋላ የተጨመረ ክፍል ነው። ይሄ ሲጨመር ከላይ ደግሞ ፎቁ ላይ በውጭ በኩል የሴቶች ተጨመረ ተሰራላቸው ማለት ነው። ስለዚህ ሴቶች አልነበረም ማለት ነው? አልነበረም። ሴቶች ቤታቸው ነበር የሚሰግዱት። ለምን አዲስ የተቆረቆረ ከተማ እኮ ነው አዲስ አበባ ራሱ በዛን ጊዜ። እና ሴቶች ለመጀመሪያ ጊዜ ለሴቶች መስጊድ የተሰራው አንዋር መስጊድ ነው ማለት ነው። እንደ አዲስ አበባ የመጀመሪያው መስጊድ ለሴቶች የተሰራላቸው ይሄ ነው። የዛሬ 60 ዓመት እና 50 ዓመት ብታተሙ መጽሐፍ ላይ ተቀምጧል። የዛን ጊዜ የነበሩ ኮሚቴዎች አስቀምጠዋል። የመጀመሪያው የሴቶች መስጊድ በአንዋር መስጊድ ተሰራ። ያን የሴቶች ደስታ በጣም ከፍተኛ ነበር እና ሴቶች ላይ ያለ እዚህ ወርዶ በኋላ ካስፈለገ እና ያለው በዛ በኩል እነዚህ ነገሮችስ ምንድን ናቸው? መጽሐፍቶች፣ ቁርአኖች ናቸው። ማንም ሰው ሲመጣ ውዱ አድርጎ ከገባ በኋላ ቁርአኖቹን ይዞ ተቀምጦ መስጊድ መቅራት ሲፈልግ የአላህን ቃል ያነባል። ቁርአን በምንቀራ ጊዜ በእያንዳንዱ ፊደል 10 ሐሰና ወይም ምንዳ እንደሚከፍለን አላህ ቃል ገብቶልናል። እሺ የቁርአን ማስቀመጫ ሚንበር ይባላል። ይሄ የጁማ ኹጥባ የሚደረግበት መቆሚያ ቦታ ነው። ኢማሙ እዛ ንግግሩን ከጨረሰ በኋላ እዚህ ጋር መጥቶ ያሰግዳል። ማሰገጃ ይሄኛው ንግግር ነው። ለጁማ ነው ግን ጁማ ብቻ ነው። رباه عفوك إني ምሰሶን አይተዋል። እዚህ ጋር የምነግርህ ነገር የምሰሶውን ውፍረት ያው ለምንድን ነው በዛ ሰዓት ይሄ መስጊድ የሚሰራ ጊዜ ፌሮ አልነበረም። ያለ ፌሮ ነው የተሰራው ማለት ነው። ይሄ ጣራው ሁሉ ይቆም ከዛስ የፌሮ ፋብሪካም የለም ከውጭ በጣም እንትን የለም እና በዛ ነው በነበረው ጥበባቸው ነው የሰሩትና ከጊዜ በኋላ እድሳት ሲደረግለት ፌሮ ከመጣ በኋላ ነው እየተቦረቦረ አሁን ሙሉ ፌሮ ነው። سحيق العطايا ስብር እስኪ ቁጭ እንደዚህ አንደኛው ይቆማል፣ አንደኛው ሲደክም ግን ወደዛ መቀየር ይቻላል። አሁን ተቀመጥ። አይ አምጥቻለሁ ማለት ነው። በጣም ጥሩ አድርግ። ضحايا ولا لغيرك دوا يا رب يوم الندايا 30 ጁዝ ቁርአን ይባላል። 30 ጁዝ أعوذ بالله من الشيطان الرجيم إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما አንዋር ራሱ አንዋር መስጊድ አንዋር ከስሙ ከትርጓሜውን ጀምር እስኪ። አንዋር ማለት ምን ማለት ነው? አሁን ብርሃን አለ። ብርሃን ታውቃለህ? ኑር እንለዋለን። ብርሃንን በአረብኛ የተለያዩ ስሞች ግን አሉት። ሚሽካት ይባላል። ኑር አለ። ከነዚህ ውስጥ አንደኛው አንዋር ነው። የብርሃን አይነት ነው። ምን አይነት ብርሃን ነው? ያ ግን የታጨቀና አንጸባራቂ የሆነ ብርሃን ማለት ነው። ዳዕዋ ይደረግበታል፣ አስተምሮት ይደረጋል፣ ቁርአን ትርጉም ተፍሲር ይደረጋል። ሐዲስ ሂዳዋ ሰዎች ወደ ተለያየ ሀገር ከዚህ መስጊድ ይሄዳሉ። ዑለማዎች ከየክፍለ ሀገር የሚመጡት ሁሉ እዚህ ይሰበሰባሉ እና የዚህ ትውልድ መነሻ የለውጡ መነሻ አንዋር መስጊድ ነው እና ታላቁ አንዋር የተባለው በዚህ ነገሮች لم أدري من أي نبع أسقي جني የውሃ ችግር ነበር። አንዋር መስጊድ በፊት
ያ የውሃ ችግር በጣም ስላስቸገረ በኮሚቴዎቹ አማካኝነት ተማክረው ውሃ ከዚህ ውስጥ እንዲወጣ ተደረገ። የጉድጓዱ ለረጅም ዓመት አገለገለ። በጣም ብዙ ጥቅም ነው የሰጠው። ከዚህ እዛ ጋርም ኮንቴነር ነበረ እንደሮጡ እና ከጊዜ በኋላ ግን ውሃ በአስተማማኝ ሁኔታ ሲመጣ ይሄ መልሶ እንዲዘጋ ተደረገ ማለት ነው። ተቆፍሮ ነበር ውሃ ይጠቀም ነበር። ድሮ በዚህ ነበር። ሰፊ ነው። ብዙ ሴቶችን ይዛል። ብዙ ሶፎች አሉት። የረመዳን ወር ስለሆነ በጊዜ ገብተው ቁርአን ይቀራሉ። ኢዕቲካፍ መስጊድ ነይተው ደግሞ ይቀመጣሉ። ይህም ከ40 ዓመት በላይ እድሜ ያለው መድረሳ የቁርአን ተፍሲር የሐዲስ ማለት የነብዩ መሐመድ ንግግሮች ናቸው። እሱን የሚማራሉ ትርጉሙን። የአላህ ንግግር ደግሞ ቁርአን ነው። እሱን ይማራሉ። ፊቅህ ደግሞ ህግጋቶች ሁሉም ይማራሉ። ከ40 ዓመት በላይ በተለያዩ ኡስታዞች እየተመራ ብዙ አገልግሎት ሰጥቷል። ብዙ ሴቶች ተመርቀዋል በዚህ መድረሳ ውስጥ። ይሄ ቁርአን አንቀጾች እንዳያችሁት በየቦታው የመስጊድ ማጌጫዎች ብዙ ጊዜ የምትጠቀሙ ቁርአን ነው። ሌላ ነገር የለውም የማጌጫ መስጊድ እና ይሄ ሱረቱል ፊል ይባላል። የዙሁር ምዕራፍ አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል ማለት ከአባን አንድ ጊዜ ላፍርስ ብሎ አንድ መሪ ሄዶ ነበር ወደ እና በዛን ጊዜ አላህ እርምጃ ወስዶበታል። በዙሁር ነበር ዘመቻው። ፊል ማለት ዙሁር ነው እና እነዛ ላይ የተወሰደውን እርምጃ አላህ ይናገራል። رباه عفوك إني للنور مدت يداي نزعت أسرار قلبي መስጊዶች ጣራቸው ከፍ ተደርጎ ነው የሚሰራው። ከፍታ ኮርኒሳቸው ለምን ኢባዳ ጸሎት አለ። ብዙ ሰው ነው የሚይዙት። ሙቀት ይኖራል። ያን ለመከላከልም ኢንጂነሮች እንግዲህ ሙስሊም ኢንጂነሮች ከፍ ተደርጎ እንዲሰራ እነዚህ አርማዎች ናቸው። ክቦቹ መስጊድ መኖሩን ማመልከቻ ነው እኮ የቁባና ሚናራ የሚባለው። አረንጓዴ የሚቀባበት ምክንያት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጊድ እዛ መዲና ላይ አለየም ፒክቸር አረንጓዴ የተቀባው። ስለዚህ ዓለም ላይ ያለው ሁሉ በዛው ከለር እና አረንጓዴ ለምን አስፈለገ? የጀነት ገነት አረንጓዴ እንደሆነች ነው አላህ የሚነግረን። ድምቀቷ፣ አትክልቶቿ እና ይሄ ደግሞ የጀነት ጨፌ ነው። በምድር ላይ የአላህ ቤቶች የጀነት ጨፌዎች ናቸው እና አረንጓዴ ነው እንትኑ የሚደረገው። ኮከብና ጨረቃን ብዙ ጊዜ የምንጠቀምበት አላህም ቁርአን ላይ የነገረን ወቅቶችን፣ ወራትን። አሁን ለምሳሌ ረመዳን ነገ ጨረቃ ከታየሽ ነገ ነው፣ ካልታየሽ ከነገ ነው የሚባል ነገር አለ። ለወቅቶች አመላካቾች ናቸው። በእኛ በህይወት ውስጥ ሰማይ ላይ ያደረጋቸው እንድንቆጥርባቸው ነው። ወር ምን ያህል ነው፣ ቀናቶች ያን ለማመላከት እና የአላህም ተአምሮች ናቸው። ኮከብን የመሰለ ነገር መፍጠር ለፈጣሪ እንጂ ማንም አይችልም። እስካሁን ይፈጠራል? ጨረቃ ይፈጠር የለም ፀሐይ እና የእሱ ተአምራት ሲሆኑ ነው ያስቀምጥናቸው። ለምልክት ነው እንጂ ሌላ እንትን የላቸው ማለት ነው። ከምልኮ ጋርም ከምንም ጋር የሚገናኝ ነገር የላቸው። ስለዚህ በስተመጨረሻ በዓሉን በተመለከተ የሚያስተላልፉት መልእክት ካለ ይኸው ወደ በዓሉን በተመለከተ ማሻአላህ ዘንድሮ ረመዳን በጣም ጥሩ ረመዳን ነው። ሁሉም ጊዜ ጥሩ ነው፣ ግን ቸኮለብን። ቶሎ አለቀ። እንግዲህ ሙእሚኑ መናኑ ህብረተሰብ በጣም ለፍቷል። በሌሊት ሶላት በመስገድ በዚክር መስጊድ በመቀመጥ ብዙ ነገር እና ምጽዋት በመስጠት ምስኪኖችን በማብላት በማስፈጠር ነው እንትን ያለው። አላህ ይቀበልን፣ ሁሉንም አላህ ይቀበለው። ለዓለም ሰላም የሚያመጣ ዱዓችንን ተቀባይ አላህ አድርገው። ሙስሊሙም ክርስቲያኑም ተዋዶ ተዛዝኖ የሚኖርባት ሀገር እንደ ድሮ ፍቅር የሚጨምርባት እንዲሆን ነው ምኞታችን ገልጸው ለመላ ኢትዮጵያ ህዝብና ሲጾም ለነበረው ለሙስሊም ማህበረሰብ እንኳን ለኢድ ሙባረክ አልፍጥር ሙባረክ እንኳን አደረሳችሁ እላለሁ። ለክርስቲያኑ ማህበረሰብ ደግሞ መልካም ጾም እንላችሁ እላለሁ። እናንተንም በጣም ነው የምናመሰግናቸው። አዲስ ቲቪዎችን በጣም እንወዳለን። ጊዜዎትን መስዋዕት አድርገው ከኛ ጋር እዚህ አንዋር መስጊድን ስላስጎበኙን በተመልካቾቻችንና በተቋማችን ስም በጣም ነው የምናመሰግነው። ተመልካቾቻችን እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ በጣም ደስ ብሎናል። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት